ጤና ይስጥልን የተከበራችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የህዳር 23 2018 ዓ.ም የሰዓቱን ዜና ይዘን ቀርበናል። ልንነግራችሁ ካዘጋጀናቸው ዜናዎች መካከል በአርሲ ዞን በምዕመናን ላይ የሚደርሰውን ጥቃት ማስቆም እንዳልተቻለ ስለመገለጹ፣ ለስደተኞች የሚቀርበው ምግብ ማግኘት ከሚገባቸው 40% ብቻ ነው ስለመባሉ፣ ቢሮው የትራንስፖርት አገልግሎት አሰጣጥ ላይ የሰዓት ገደብ ማውጣቱን ስለመግለጹ ከሀገር ቤት፣ ናይጄሪያ ሽብርተኝነትን የሚደግፉ አካላትን ማንነት ይፋ ልታደርግ እንደሆነ ስለመገለጹ ከአፍሪካ፣ የሩሲያና ዩክሬን ጦርነትን ለመቋጨት የሚደረገው ድርድር ወደ ውጤት እያመራ ነው ስለመባሉ ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሣኤ አበበ አስደምጣችኋለሁ። በአርሲ ዞን በምዕመናን ላይ የሚደርሰውን ጥቃት ማስቆም እንዳልተቻለ ተገለጸ። በኦሮሚያ ክልል አርሲ ዞን በምዕመናን ላይ የሚፈጸሙ ጥቃት አሁንም አለመቆሙ ተገልጿል። ይህንን የገለጹት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የዞኑ ሀገረ ስብከት ሲሆኑ ለሚፈጸሙ ጥቃት መፍትሄ እንዳልተገኘ መግለጻቸውንም ቲግቫህ አስነብበዋል። የቤተክርስቲያኗ የሕዝብ ግንኙነት ኃላፊ መጋቢ ሰለሞን ቶልቻ በጉዳዩ ውይይት ተደርጎበት አጣሪ ልዑክ ተልኮ የአጣሪ ልዑካኑ መረጃ ለቋሚ ሲኖዶሱ ተሰጥቷል ሲሉ ገልጸዋል። ኃላፊው አክለውም ቋሚ ሲኖዶሱ ወስኖ ጥቃቱ እንዲቆም ከሚመለከታቸው የፌዴራሉና የክልል አካላት ጋር ይወያያል ብለን እየጠበቅን ነው ብለዋል። በጣቢያችን በኩል በጉዳዩ ላይ የክልሉን መንግስት ምላሽና ማብራሪያ ለማግኘት ወደ ኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የእጅ ስልክ ያደረግነው ተደጋጋሚ ጥሪና የላክነውን አጭር የጽሁፍ መልእክት ምላሽ አላገኘም። ጥረታችንን ቀጥለን ምላሽና ማብራሪያ እንዳገኘን መልሰን የምናስደምጣችሁ ይሆናል። በራያ አካባቢ እገታ፣ ዝርፊያና ግድያ እየተበራከተ መምጣቱ ተሰማ። በአማራና በትግራይ ክልል የይገባኛል ጥያቄ ውዝግብ ባለበት የራያ አካባቢ እገታ፣ ዝርፊያና ግድያ ከጊዜ ወደ ጊዜ እየተበራከተ መምጣቱ ተሰምቷል። በተለይ በራያ 5 ወረዳዎች ሰዎችን አግቶ ማስለቀቂያ ገንዘብ መጠየቅ፣ ታዳጊዎችን ጨምሮ ዜጎችን አስገድዶ በማገት የታጣቂ ቡድን አባላት እንዲሆኑ መመልመል እየተስፋፋ መጥቷል ሲሉ የአካባቢው ነዋሪዎች መናገራቸውን ዋዜማ ዘግባለች። ይህ ድርጊት በዋናነት የትግራይ ጊዜያዊ አስተዳደር ጸጥታ አባላት ነን በሚሉ ታጣቂዎች የሚፈጸም ሲሆን የአማራ ፋኖ ታጣቂዎች ናቸው የተባሉ ቡድኖችም በድርጊቱ ውስጥ ተሳታፊ መሆናቸውን እንደሚያውቁ ነዋሪዎች ይናገራሉ። የማንነት ጥያቄ በሚነሳበት በአወዛጋቢ የራያ አካባቢዎች በተለይም በአላማጣ ከተማ በተደጋጋሚ ግድያዎች መፈጸማቸውን ሐራምቤ መዘገቧ ይታወሳል። በአወዛጋቢ የራያ አካባቢዎች የፌዴራል መንግስት ያሰማራው ኮማንድ ፖስት ለቆ እንዲወጣ ህወሓት ህዳር 17 ቀን 2018 በሰጠው መግለጫ ጠይቋል። ህወሓት ኮማንድ ፖስቱ አወዛጋቢ የራያ አካባቢዎችን ለቆ እንዲወጣ የጠየቀው ለ6 ወር ጊዜ ገደብ ተስማምቶ ከ3 ዓመት በላይ መቆየቱ አግባብነት የለውም በሚል ነው። ለስደተኞች የሚቀርበው ምግብ ማግኘት ከሚገባቸው 40% በታች ነው ተባለ። ስደተኞች ማግኘት የሚገባቸው የምግብ ድጋፍ በፊት ከነበረው ቀንሶ ወደ 40% መውረዱን የስደተኞችና ከስደት ተመላሽ አገልግሎት ዋና ዳይሬክተር ወይዘሮ ጠይባ ሐሰን ገልጸዋል። ወይዘሮ ጠይባ ተቋማቸው በርካታ ተግዳሮት እየገጠመው እንደሆነ ገልጸው በአሜሪካ መንግስት በኩል የሚመጣው ድጋፍ መቆሙ ከፍተኛ ቀውስ ፈጥሯል ብለዋል። በዚህም ከዚህ ቀደም ስደተኞች ማግኘት ከሚገባቸው የምግብ ድጋፍ 65% ያህሉ ይቀርብላቸው የነበረው በአሁኑ ወቅት ግን ወደ 40% መውረዱን ተናግረዋል። በተያያዘ ዜናም አሁናዊ የስደተኞች ሁኔታ ያገናዘበና የሀገሪቱን ብሔራዊ ጥቅም የሚያስጠብቅ የስደተኞች ፖሊሲ የተዘጋጀ መሆኑም ተገልጿል። ዘገባው የሪፖርተር ነው። በየጊዜው የሚደረጉ ጥናቶች በማህበረሰቡ ዘንድ የሚያመጡት ለውጦች አናሳ መሆኑ ተገለጸ። ይህን ያሉት የአዲስ አበባ ዩኒቨርሲቲ የፓርትነርሺፕና ኮሚኒኬሽን ምክትል ፕሬዝዳንት ዶክተር ራሄል አራጋው በዩኒቨርሲቲው የ75ኛ የምስረታ በዓል ላይ ባደረጉት ንግግር ነው። ዩኒቨርሲቲው ባለፉት 75 ዓመታት በዓመት ከ2 እስከ 3 ሺህ የምርምር ውጤቶችን እያሳተመ ቢሆንም እነዚህ የምርምር ፈጠራዎች ወደ ህብረተሰቡ በሚገባ አለመድረሳቸውንና በህብረተሰቡ ህይወት ላይ የሚያመጣው ለውጥ አለመኖሩን ምክትል ፕሬዝዳንቷ
ገልጸዋል። ምክትል ፕሬዝዳንቷ ለችግሩ እንደ ምክንያትነት የጠቀሱትም የምርምር ተቋማት ውጤታማ ሆነው ሊሰሩ የሚችሉበት የመሰረተ ልማት ግንባታ እጥረት አንዱ መሆኑን ጠቁመዋል። ለዚህም ኢንቨስተሮች ለጥናትና ምርምር በሚረዱ የመሰረተ ልማት ግንባታ ላይ የበኩላቸውን እገዛ እንዲያደርጉም ምክትል ፕሬዝዳንቷ ጥሪ አቅርበዋል። በሌላ በኩል የህብረተሰቡን ጥያቄዎች አውቆና አጉልቶ በማውጣት ውጤታማ ምርምሮችን ማድረግ ላይ ዩኒቨርሲቲው ትኩረት እንዲሰጥ አጋር አካላት ማሳሰባቸውን የሪፖርተር ዘገባ ያሳያል። ቢሮው የትራንስፖርት አገልግሎት አሰጣጡ ላይ የሰዓት ገደብ ማውጣቱን ገለጸ። የአዲስ አበባ ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ከ11 ሰዓት ተኩል በፊት ከቢሮ ለሚወጣ የመንግስት ሰራተኛ የትራንስፖርት አገልግሎት እንደማይሰጥ አስታውቋል። ቢሮው ለመንግስት ሰራተኞች በነፃ የትራንስፖርት አገልግሎት እየሰጡ የሚገኙት የፐብሊክ ሰርቪስ የትራንስፖርት አውቶቡሶችን በስራ መውጫ ሰዓት ከ11 ሰዓት ተኩል በፊት መጠቀም እንደማይቻል ማሳወቁን የዜና ምንጮች ዘግበዋል። እዚህ ውሳኔ ላይ ደረሰው የመንግስት የስራ ሰዓት ከመድረሱ በፊት ባሶችን የሚጠቀሙ ሰራተኞች በመኖራቸው መሆኑንም አስታውቋል። በቢሮ ተጽፎ ለሁሉም ክፍለ ከተሞች ተሰራጭቷል በተባለው ደብዳቤ ላይ የመንግስት ሰራተኞች የስራ ሰዓትን በአግባቡ ስራ ላይ እንዲያውሉ መንግስት የፐብሊክ ትራንስፖርት አገልግሎት በማመቻቸቱና አብዛኛው ሰራተኛ ተጠቃሚ በመሆኑ ከእንግልት መትረፉን ይገልጻል። በዚህ ሳቢያ የፐብሊክ ሰርቪስ ትራንስፖርት አውቶቡሶች በተመደቡበት የመነሻ ቦታ ሰራተኞችን ከሰዓት ከ11 ሰዓት ከ45 በኋላ መጫን እንዲጀምሩ ለሁሉም ክፍለ ከተማ የፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት መምሪያ ማሳለፉንም ተናግረዋል። ሁሉም የፐብሊክ ትራንስፖርት ተጠቃሚ ይህንን የሰዓት ለውጥ በመገንዘብ ከ11 ሰዓት ተኩል በፊት ከመስሪያ ቤቱ እንዳይወጣ ቢሮ አሳስቧል። አድማጮች ዜናዎቹን እያደመጣችሁ የምትገኙት ከሀራምቤ ሬዲዮ 98.7 ነው። አሁን ደግሞ ከአፍሪካ አህጉር ወደ ያዝናቸው ዜናዎች እናልፋለን። ተመድ በአንድ ቀን ከ1600 በላይ ሰዎች ከሱዳን ኮርዶፋን ግዛት እንደሸሹ አስታወቀ። የጸጥታ እጦት እየተባባሰ መምጣቱን ተከትሎ ከአንድ ቀን ባነሰ ጊዜ ውስጥ 1600 በላይ ሱዳናውያን በደቡብ ኮርዶፋን ግዛት ከምትገኘው ከርታላ ከተማ መሸሻቸውን የተባበሩት መንግስታት የስደተኞች ድርጅት አስታወቀ። ተፈናቃዮቹ በዳሊማ አካባቢ በሚገኙ የተበተኑ ቦታዎች እየሸሹ ሲሆን በአካባቢው ያለው ሁኔታ አሁንም ቢሆን የሰላም እጦት ያለበት መሆኑን የመንግስታቱ ድርጅት አስጠንቅቋል። የሱዳን ጦር ከውርለት ቀደም ብሎ የሱዳን ፈጥኖ ደራሽ ኃይልና የሱዳን ህዝቦች ነጻነት ንቅናቄ ጋር ግጭት ውስጥ መግባቱን ተከትሎ በደቡባዊ ኮርዶፋን የሚገኘውን የአባሲያ ታጋሊን ምዕራባዊ ክፍሎች በቁጥጥሩ ስር ማዋሉን አናዶሉ ዘግቧል። በሌላ በኩል የሱዳን ጦር አርብና ቅዳሜ ዕለት በግዛቱ ውስጥ በምትገኘው ከርታላ የነበረውን የፈጥኖ ደራሽ ኃይሉን ጥቃት መከላከል መቻሉ ተመላክቷል። ናይጄሪያ ሽብርተኝነትን የሚደግፉ አካላትን ማንነት ይፋ ልታደርግ እንደሆነ ተገለጸ። የሀገሪቱን ደህንነት ለማስጠበቅ ወሳኝ እርምጃዎችን እየወሰደ የሚገኘው የናይጄሪያ አስተዳደር ሽብርተኝነትን የሚደግፉ አካላትን ማንነት ይፋ እንደሚያደርግ የፕሬዝዳንቱ ልዩ አማካሪ ዳንኤል ቦዋላ ገልጸዋል። ከመስከረም 11 ጀምሮ ሽብርተኝነት ዓለም አቀፍ የጸጥታ ጉዳይ ሆኗል ያሉት አማካሪው ለሽብር ተጋላጭ የሆኑ ሀገራት ለዓለም አቀፍ ስጋት እንዲሆኑ አድርገዋል ብለዋል። አክለውም አማካሪው የአክራሪዎች እንቅስቃሴ ከመካከለኛው ምስራቅ ወደ ሳህል በመዛወሩ ጠንካራ የክልላዊና ዓለም አቀፍ ትብብር ስለሚጠይቅ ዓለም አቀፍ አጋሮች ከናይጄሪያ ጋር እንዲተባበሩ አሳስበዋል ሲል ስፑትኒክ አፍሪካ ዘግቧል። ወደ ዓለም አቀፍ ዜና ስናልፍ የሩሲያና ዩክሬንን ጦርነት ለመቋጨት የሚደረገው ድርድር ወደ ውጤት እያመራ ነው ተባለ። የሩሲያና ዩክሬን ጦርነት ለመቋጨት ከኪየቭ ጋር የሚደረገው ድርድር ውጤቶችን ቢያስገኝም መከናወን ያለበት ተጨማሪ ስራ እንዳለ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ተናገሩ። በአሜሪካ ፍሎሪዳ የተካሄደው ድርድር አዲሱ የዩክሬን ዋና ተደራዳሪ የሆኑት የሀገሪቱ ብሔራዊ ደህንነት ምክር ቤት ጸሐፊ ሩስቴም ኡሜሮቭ የተገኙበት ነው። የፕሬዝዳንት ትራምፕ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነርም ተሳትፈዋል። ዊትኮፍ በሚቀጥለው ሳምንት ለንግግር ወደ ሞስኮ እንደሚያመሩ ይጠበቃል። ኡሜሮቭ የዩክሬን ዋና ተደራዳሪ ሆነው የተሾሙት የቀድሞ ተደራዳሪ አንድሪ የርማርክ በመኖሪያ ቤታቸው ላይ ጸረ ሽብር ብርበራ ከተደረገ በኋላ ከኃላፊነት በመልቀቃቸው ነው። እሁድ ዕለት የተደረገው ስብሰባ ላለፉት 2 ሳምንታት ሲካሄድ ለነበረው ውጥረት የተሞላበት ዲፕሎማሲያዊ እንቅስቃሴ አንድ እርምጃ ነው ተብሏል። ይህ ውጥረት የተፈጠረው በአሜሪካ የተዘጋጀ ባለ 28 ነጥብ የሰላም እቅድ ሾልኮ በመውጣቱ መሆኑን የቢቢሲ ዘገባ ያስረዳል።
አድማጮች ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። በአርሲ ዞን በምዕመናን ላይ የሚደርሰው ጥቃት ማስቆም እንዳልተቻለ ስለመገለጹ፣ በራያ አካባቢ እገታ፣ ዝርፊያና ግድያ እየተበራከተ መምጣቱ ስለመሰማቱ፣ ለስደተኞች የሚቀርበው ምግብ ማግኘት ከሚገባቸው 40% በታች ነው ስለመባሉ፣ ቢሮው የትራንስፖርት አገልግሎት አሰጣጡ ላይ የሰዓት ገደብ ስለማውጣቱ ከሀገር ቤት፣ ተመድ በአንድ ቀን 1600 በላይ ሰዎች ከሱዳን ኮርዶፋን ግዛት እንደሸሹ ስለማስታወቁ፣ ናይጄሪያ ሽብርተኝነትን የሚደግፉ አካላትን ማንነት ይፋ ልታደርግ እንደሆነ ስለመግለጿ ከአፍሪካ፣ የሩሲያና የዩክሬን ጦርነት ለመቋጨት የሚደረገው ድርድር ወደ ውጤት እያመራ ነው ስለመባሉ ከዓለም አቀፍ። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ከቀሪ ሃራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።